አው ብዙ ሴቶች አሉ እያለች ነው። እሺ ፎቶ ተሳልቴታት አይኔ ምን ትክክል ፎቶ ልካላት ነበር ምንድነው? ቆቦ ቀበሌ ነው ወይስ አማራ ማለት የአማራን ኮልድ ምናምን ባታት በሉት ጠይቃታለች። የአማራ ልጅ ነኝ ብላ ከዚሁ ጋር አያይዘሽ ፎቶ ልከሽላት ነበር ወይ? ይቺ ናት አይደለችም ብለሽ ልከሽላታል ወይ? በእይታ እንደዚህ አይታ አወሷ ናት ብላሻለች አላለችሽም የሚለው እስኪ ጠይቃት። አያት ፎቶ ወይ ላክትኔታት ላሽኔታት እሺ ይታንት ወይ ባሽኔ አውላኩኝ አውላኩኝ ሴረሽው ሁኔታ ምናምን አውታንቲ ገገንሻ የሞት ጊዜ ለአገት ወታነን እንጂ ያደመ ሞት ጊዜ ለውሸትን ምናምን ባታን አዋለክተን ተበተ ሞት ጊዜ እሺ እውጪ የሞት ጊዜ ግን በሳቴ ምናምን ጨትናር ምናምን እንጂ የሞት ጊዜ ለሲጀመር ማለት የሆነ በጣም ታንጨሰ ወይ ምናምን በለሆነ በስተቀር እንትን አልባታት የሞት ጊዜ ይላል በህይወት አለት አንኮ እሺ አው እንትናን ቪዲዮዋን ሼር አድርጌያላት ነበር። ያሃኒን ቪዲዮ ለኢቷ ልጅ ማለት ነው ሼር አድርጋላት ነበር። ሀያት እቺ ናት ወይ ሲላት አው እሷ ነች አለች። በሰዓቱ ደክማ ነበር እንጂ አልሞተችም። خلاص ብዙ ሴቶችም ደግሞ አሉ። ብዙ ሴቶች አሉ እሷ ብቻ አይደለችም ማለት። እሺ ቴንኪው እናመሰግናለን። እንግዲህ ከዚህ በላይ መረጃ ያለ አይመስለኝም። እቺ ልጅ እንግዲህ የስልጤ ልጅ ናት። ኢማጂን የስልጤ ልጅ ናት። እህቷ እዛ ረጅም ጊዜ እዛ ቆይታ እዛ አስረግዘዋት ወደ ሀገር ቤት አውጥተው ጥለዋት ወደ ሀገር ቤት ተመልሳ ነው ይሄንን መረጃ እየሰጠች ያለችው እንግዲህ። ስለዚህ ይቺን ልጅ በአይኗ ያየችውን ነው እንግዲህ መቼስ እቺ እንደው ሌላው ተውትና የስልጤ ልጅ ሆና ይሄንን መረጃ በመስጠቷ ብቻ 100% ማረጋገጫ ነው። በዛ ላይ ደግሞ ፎቶዋን ልካ ቪዲዮዋን ልካ እሷ ናት ወይ ማለቷ ከዚህ በላይ ምን አይነት መረጃ ሊኖር ይችላል? ብሬክስ ሳትወጣ አንድ ጥያቄ ልጠይቅ። ፖስት ስላደረገች ቀጥታ እህታችን ናኝ አንድ ጥያቄ ጠይቅልኝ። የት ነው ቦታው? ምን የሚባል ቦታ ነው? ለምሳሌ ያቺ ተይዛበት የቆየችውና ይቺም የኛ ሀና የምትባለው ልጅ ተይዛ ያለችበት ቦታ ምን የሚባል ቦታ ላይ ነው? ቦታውን ስጠይቃት ቦታውን ያቺኛዋ ስለምታውቀው ማለት ነው። ኦኬ ሀያት አይዋ የዋሽታሽ ገረዴና ቲቪ ወይ ደግሞ ሃኒ ያለ ቲቪ ሽለያት የዋሽታሽ ገረዴ ቴክስማክ ይወተሻት አይ ኤተካን ምናምን ይወተኝ ጊዜ ላ ነሚን ደግሞ የነቀልትኝ በሚን ጊዜ ያኔ ጌ በገባትን ዞፍ ምናምን ይሄን ትጥቀብጠኝ ምናምንን ይሄነሚ ጊዜ ወተኝ እንጂ አይኔ ምናምን የባትኮ ምናምን አልወተኛት የሱበክ ምናምን አልወተኛት ያማረ ልጅ ቆቦ ምናምን በልዳል ገነ ጊዜ ወተኝ ጊዜ ይላ ይሄን እንገ ደግሞ በሳት ከምናምን አልቤጀኝ አንኮን እሺ አልነገረችኝም። የመጨረሻ ጥያቄም ጠይቀት እዛው ላይ ምን ያክል ጊዜ ሆናት እሷ አሁን ይሄን ነገር ከነገረችሽ ምን ያክል ጊዜ ሆነ ባያት? ቆይ አንዴ ተተርጉመ ይሄን ነው ሀይሚት። እሺ ልንገራችሁና አልነገረችኝም ቦታ ሆነ እዛ የነበሩበት ቦታ። ይሄን ራሱ ያነሳችበት ምክንያት እኔን ሰፈር ሄዳ ስታጣኝ ነው አንቺን የምትመስል ልጅ አለች ምናምን ብላ በዛው ነው ቀጥለን ያወራ ነው አለች። አልነገረችኝም የታሰሩበት ቦታ አልነገረቻትም። ለዚች እንደዛ ነው ያለችው። እህቷ ወደ ሀገር ቤት ከገባች ምን ያህል ጊዜ ነው? ጊዜው መቼ ነው? ምን ያክል ወራት ይሆናል ባያት? ጠይቀት። ጊዜው አስፈላጊ ስለሆነ ማለት ነው። እሺ ሀያት አይዋ እሺ የዋሽታሽ ገረድ ቡርደ በገባት ምን ልከው ሁኔታን ወይ ምስተዋሪ ወይ ደግሞ ምን ልካ ያማራ አይ ተጭሮት ተገግሽ በትራከብ ተዶሪ ተስረምስ ተደወ ተሽሽ ሳምጥቂ ጨውናም በዱት ጌንጋ በደሽ ገባት ለረመዳን ያ አይዋ የዋሽታሽ ገረድ በገባት ለረመዳንን ነው ረመዳን ሳምት ወይንም ደግሞ የሆነ አትልቲ ቀሪን ገባታት طيب እሺ ኩሻ ምን ልካ ውስጥ ተጎበሩ እህቷ ጋር ያወራችበትን ጊዜ ነው የምትጠይቂያት። እሺ እሺ አሽታሽ ገረድ ምን ልኮናን ባዋልኩም በላንት ሐደ ወር ተሽሽ ሳምጥቂ ጨውናን ባዋልኩም አሽ ኩሻ ብርቶ ገባት ወላ አሽታው ቱሻ ባዋልኩም ላ
ኢሸዋ ጩለት ዋይ ዘመዴ ምናምን ሀደኛ ባለኩ በለቱን አደባታሽ ሳምቲ ቅጥና ማለት ደግሞ ቄራ ተይትራፍ ና ናይ ወደ ሀገር ከገባች ስንት ጊዜ ሆናት ባያት ብለሽ ወደ ሀገር ኢትዮጵያ ከገባች ምን ያክል ጊዜ ሆናት? እንደዛ ሲጠይቃት ለረመዳን ሳምንት ምናምን ሲቀራው አለችኝ። እህቷ ወደ ሀገር ቤት የገባች ነው የእህቷ ልጅ ማለት ነው። ለኛ የሚያስፈልገን እህቷ ወደ ሀገር ቤት የገባችበት እሱን ነው እያልኩ። የእህቷ ልጅ ሀያት ትሰማለች እኮ እኛ የምንናገረውን ትሰማለች። መመለስ ነው እንጂ የሚከብዳት። ሀያት እኔ የምናገረውን ስሚውና ከዛ ቀጥታ ለናኚ በስልጥኛ መልሽላት። ኦኬ እህትሽ ወደ ሀገር ቤት የገባችው መቼ ነበር? ኦኬ 1 ወር ከ15 ቀን ወደ ሀገር ቤት የገባችው። እሺ ከስንት ቀን ምናልባት ስታወሩ አሁን ከእህትሽ ጋር ከስንት ቀን በፊት ነው የመጣችው ወይም ከወር በፊት ነው ምናምን ብላሽ ነበር? ሀና ማለት ነው። ሀና ወደ እነሱ የመጣችበት ጊዜ ነግራሽ ነበር? አይ ጊዜውማ አልነገረችኝም። እሺ ቴንክ ዩ። ሀና ደላሎች ጋር ምን ያክል ጊዜ ቆየች እህታችን? ማን ነው ሀና ሳይሆን ያቺ ያንቺ ጓደኛ ደላሎች ጋር እዛ ምን ያክል ጊዜ እሷን ስታይ ሀናን ስታያት ምን ያክል ጊዜ እዛ ተቀመጠች? 1 ወር ምናምን ተቀምጠዋል ማለት ግን አላወሩም በትክክል ማለት ነው። ግን የተቀመጡ አንድ ላይ 1 ወር ከምናምን ተቀምጠዋል። አንድ ወር ተቀምጣለች እዛ ማለት ነው። አይዋ ስለዚህ ወደ ሀገር ቤት የገባችው እኮ 1 ወር ሆኗታል ኦልሬዲ እያለች ነው። ገብቷል አይደል? እዚህ ግልጽ ነው። ከደላሎች ጋር 1 ወር ቆይተዋል መሰለኝ አባባሏ። ብሬክስ አሁን እያለችኝ ያለችው እቺ አገር ቤት ከገባች 1 ወር ከ15 ቀኗ ነው። ይቺ ጓደኛዬ ግን ከደላሎች ጋር 1 ወር ቆይታለች። ስለዚህ 2 ወር ከ15 ቀኗ ሆኗታል ማለት ነው። ከዚህ ከሄደች ስትኖርበት ከነበረው ከሄደች 2 ወር ከ15 ቀን ሆኗታል። ዝሮ ዝሮ ይቺ ልጅ በህይወት አለች። በቃ ምንም ወደዚህ ወደዛ የለውም። ልጅቱ በህይወት አለች። አሁን ብሬክስ አንድ ጥያቄ ጠይቃት። ብሬክስ እሺ ይቺ ልጅ አሁን ለምሳሌ ስንት ጊዜ ቆየች እዛ እነሱ ጋር? በእነሱ እጅ ጠፍታለች ሞታለች ተብላ ስንት ጊዜ ቆየች? በስንት ጊዜው አስተገኘች የሚለውን ጠይቃት እስኪ። ሀያት እየሰማች ነው? ሚዩት ላይ ነሽ። ሚዩትሽን አንሺውና የእህትሽ ልጅ ምን ያክል ጊዜ እዛ ቆይታለች? አረ 5 ዓመት ከምናምን ማለት 5 ዓመት ሞልታለች። ግን ለኛ ደግሞ ሞታለች ተብላችሁ ነው የተነገራችሁ? አይዋ ሞታለች ምናምን ተብሎ በኋላ ደግሞ ወጣች። ከዛ አንቺ የመን ጋር ሆና አገር ቤት ከገባች በኋላ ነው አንቺ ጋር ማውራት የጀመረችው? የመን ላይ ያለች ምናምን አውርታችሁ አታውቁማ? አረ ሲጀመር ድምጿንም ሰምተን አናውቅም ከነጭራሽም በአንድም ቀን ሲጀመር። በጣም ጥሩ። አንድም ቀን ሰምተን ምናምን ምንም ነገር ደውላም የትም ደርሻለሁ ምናምን የሆነ ቦታ ምናምን ደርሳ ተናግራ ነበር። ግን ስትመጣ ነው እኮ ከዛ ስትሄድ አይደለም የተያዘችው የታገደችው። ነገር ግን ስትመጣ ነው። አንድም ቀን አዎ ስትመጣ ነው። ወዴት? ወደ ከሳውዲ ወደ ኢትዮጵያ ለመምጣት? አይዋ ከኢትዮጵያ ወደ ሳውዲ ለመግባት ማለት ነው። ከኢትዮጵያ ወደ ሳውዲ። አይዋ ኦኬ መልካም። የእህትሽ ልጅ እቺ ወደ ሀገር ቤት የገባችው ማለት ነው አማርኛ ማውራት ትችላለች? አይ ትችላለች። ግን እንደው ማለት አንዴ ደውለን ወይም በዋትስአፕ ምናምን ፎቶዋን ልከንላት ምናምን ያለውን ነገር ትንሽ ከሷ አንደበት እዚህ ወይም በቀጥታ ልደውልላት እችላለሁ አሁን እዚህ እያለንና በቲክቶክ በዚህ በኢንቦክስ በውስጥ ሜሴጅ ስልኳን ብትልክልኝ ነው ከቻልሽ። ማለት እንደምታዩ በጣም ብዙ ህዝብ ነው ቁጭ ብሎ ያለው እዚህ እያዳመጠ ያለውና ትንሽ ያለውን ነገር እንድንሰማት በቀጥታ አንድ ሁለት ደቂቃ እንኳን አይወስድብኝም ለመጠየቅ። አይኖ ያለችበትን ሁኔታ ያለችበትን ችግር እየነገርሽን ነው፣ እኛም ስለጨነቀን ነውና እንደው በትንሹ 2 ደቂቃ እንኳን ቢሆን ቀስ አድርጌ ላወራት። ወይ ብሬ እሷ አሁን ልጅቷ በዛውም አይ ቲንክ ሐኪም ቤት ነች ብላለች። በዛውም ብታገዝበትን መንገድም ለለችና እሱና አያትዬ እስኪ ይሄንን መልሽልኝ እህት። አዩ ሰላም አለይኩም። አንድ እንትን ልበልና ቢያንስ አሁን እየተወራ ያለበት ጉዳይ ምንድነው? አንደኛ ይህች እህት ለምሳሌ አንቺ እህታችን ከስቃይ ነው ወጣ እዚህ ቦታ ላይ ህመሙን ስቃዩን አንድ ታውቀዋለች። ሁለተኛ ሐዘን ምን እንደሆነ ደግሞ እንግዲህ አባቷንም እንግዲህ አላህ የጀነት ይበለው ደግሞ ሐዘንን ደግሞ ሁለተኛ ታውቀዋለች። እና በዚህ መሃል አሁን እዚህ እየተወራና እየተነገረ ያለው ስለ አንድ ሃና ብቻ ሳይሆን በጣም ብዙ እህቶች እዛ ዋሻ ውስጥ እንዳሉ ነው። በጣም ይገርማል። ያንቺ እህት ራሱ 5 ዓመት ሙሉ እነዚህ አውሬዎች እጅ ላይ ወድቃ የነበረችበት ሁኔታ ላይ ነው ያለው። እና አሁን ሊሆን የሚችለው ነገር ምንድነው?
አንደኛ የእህትሽም ዱዓ እናደርጋለን። ሁለት ወንድሜ ብሬክስን ባወራው መሰረት ቀስ ተብሎ እንግዲህ ሰብርም አላህ እንድታደርግ አድርገን ትንሽ ነገር ነው የሚፈለገውና ከሷ ከአንቺ እኔ ትልቅ እዚህ የምትሰሙ ልጆች ያየሁት ነገር ምንድነው ትናንትና ስማቸውን ባልጠራም ሲናገሩ የነበሩ ልጆች መረጃ ከዚህ እየረገጡ ሲያጭበረብሩ የነበሩ ወንድሞችና የዚች ሀያት ነኝ ደግሞ ንግግር ጥርት ያለ መረጃ ከዚህ ያልተራገጠ ምናምን ነገር ነው ስትነግረኝ የነበረውና ለዚህም አላህ እንግዲህ ኸይረ ጀዛሽን ይክፈልሽና ስለዚህ አንቺ ቀስ ብለሽ ነግረሽልን ወንድሜ ብሬክስ ጋራ አንድ ደቂቃ ብቻ እንዴት እንትን በቃ እህታችን ሃናን አይቻታለሁኝ ያለችበት ሁኔታ ይሄን ለማለትም አንድ ምንም እንትን የሚላት ቢያንስ መምላይ ብትሆንም ምንም ብትል ሌላ ደግሞ እዛ በህይወትና በሞት መካከል ያለ ሰው አለና ያንድን ሰው ህይወት ማዳን ያንድን ነፍስ ማዳን እንግዲህ ረሱል ሰለላሁ አላህም ያለውን ነገር ታውቂያለሽና ያለምን ህዝብ የማዳን ያክል ነውና የምንጨነቀው ምንም ያንድን ሰው ነው የተባለው ሙስሊም ክርስቲያን አማራ ኦሮሞ ትግሬ ምናምን አላለምና በዚህ መሰረት እህቴ ሀዩ እንደምንም ብለሽ ተቸግረሽ እህታችንን አዋሪያትና በቃ በምችለው መጠን አንድ ጊዜ ብቻ ወንድሜ ብሬክስ ቀስ ብሎ ያወራሻል ወንድማችን ነው ያለው ሁኔታና ስራሃና ያለውን ነገር እባክሽ ነገር ይልን ብቻ ብለሽ በይ ከዛ በኋላ ያለው ነገር ምን ይሆናል የሚመጣውን ኢንፎርሜሽን በዚህ በግሩፕ ላይ ብቻ ሳይሆንም ሰያ ብሬክስም ጆከርም መንዚ በጣም እየታገላችሁ ያላችሁ ወንድሞች አላችሁ እነዚህ አጭበርባሪዎቹ ከንትን ሆኖ ነው የሚሰሙት እዚህ ታች ላይ ሆኖ ነው የሚያዩት የሚሰሙት የሚሉትና መረጃ የማጥፋት ታችን ላይ ከፋ ደግሞ አደጋ እንዳይል ግሩፕ ክሬት አድርጋችሁ ዲስከስ እያደረጋችሁበት እንዳለ መረጃው አለና በዛ ላይ የሚመጣውን ኢንፎርሜሽን በዛ መሰረት ዲስከስ ብታደርጉበት የሚለውን ነው እንከታተላልና ሀዩ እባክሽን ተቸገሪልን እህታችን በቃ በምችለው መጠን በቃ የዓለምን ህዝብ የማዳን ያክል ነው አንድ ነብስን ማዳንን እባክሽን አንድ ጊዜ ለምኝልን የሚለውን መልእክት ለማስተላለፍ ነው አለሁኝ እከታተላለሁ። ታንክ ዩ ወንድማችን ዘመን ተሻጋሪ ሀያት እየሽ ምላሽሽን እንጠብቃለን። እህት ሀያት ገባሽን የባለሽ ወይ ዋለካ ይገባሽን በለል ሰማው እንዴት ምናምን ሰብላለብኝኩ ምናምን በለል ሰማው ችግር ላይ ማንም ከተማ ሊውደሽ አከሊውደሽ ችግር የለውም ካለች አሁን በውስጥ በቲክቶክ ሜሴጅ ላይ ቁጥሯ ትላክልኝ እህቷና እዚህ እናንተም ባላችሁበት ሀያትም እየሰማች እኔ ቀጥታ ደውላለሁ። እሺ ሀያት ቦክስ አድርግለት ባውስጥ ወይ ልጻፍልሽ ሀያት ቆይ እኔ ልጻፍልሽና አንቺ ላክልኝ ቆይ እዚህ ሁኚ በዋትስአፕ ብትላክልኝ ቁጥሯ ስላለኝ በዋትስአፕ ብላክልኝ ኢክራም መሰል ስምሽ ከሆነ ሰያ ለምን አደውላትም ስልኳ እኮ ትላክልኝና አሁን ልደውልላት ቁጥሯን ላክልኝ በዚህ ኢክራም አይዋ ላክልኝ በዚህ በዋትስአፕ ቁጥሯን ላክልኝና እኔ ቀስ ብዬ አናግራታለሁ። ችግር የለም ቁጥሩን ልልክልካለሁ። ነገር ግን ወላሂ እዛ የምታወራ ሰው አይደለችም። በደንብ ነው የታመመች ማለት ነው። ምን ያው የምትችል ከሆነ ነው አረ ስልክሽ ራሱ ሲጀመር ቻርጅም አላ ወለም ያኔ ተይም ደግሞ በደዋወነ ይደን ይወክተ በሉትንና ስልክሽ ምናምን ቻርጀር ላይ ለመሰለኝ ሲጀመር ላይ በደንብ ማለት አንጨታም በሉትን ስለዛ አላ ወለም በየቀን ምናምን ግሉኮስ ምናምን የተመረ አኪም ጠይቀን ማትችል ከሆነ ችግር የለም። የሚቻል ከሆነ ነው ማትችል ከሆነ የከፋ ሁኔታ ላይ ከሆነች ችግር የለውም። በነገራችን ላይ ይኸውላችሁ ወንድሞች አንድ ነገር መረዳት ያለብን የዚች የሀያት መረጃ ትክክለኛ መረጃ ነው። ባይዘው ረጋ ብላ ነው ብሔሯም ስልጤ ነው ልትዋሽበት የምትችል ምንም ምክንያት የለም ባይዘው። ስለዚህ ይሄ መረጃ ደግሞ ክሮስ ቼክ ቅድም ብሬክስ ያስደመጠን የኢንድሪስ ጋር የሚስማማ መረጃ ነው። ምክንያቱም ኢንድሪስም በቪዲዮ አለኝ ብሏል። የዚች የሀያት ጓደኛም በአይኗ አብራ አይታታለች ነው። የጊዜ ቀኑም በደንብ ካየነው እንግዲህ 2 ወር ነው። ይሄ ሁሉ ነገሮች ተመሳሳይ የሆነ የመረጃ ፍሰት አለ። ሶ አሁን እዚህ በኋላ ሰያ አንተ መጨረስ ያለብህ በቃ ልጅቷ በህይወት ማለቷ 100% ተረጋግጧል። ያ ደላላ የሚባለው አናግረውና ልጅቷን ያምጣ በቪዲዮ አምጥቶ ያሳዩን። እሱ ነው አሁን እኛ የምንፈልገው። ይሄ ማን ነው ይመች የሚባለው ደላላ ያምጣ ልጅቷን በቪዲዮ ያሳየን። ካለች ምናምን የሚባል የለም አለች በቃ ልጅቷ አለች ያምጣ ያሳዩን። አሁን ላይቭ ላይ አምጥተው በቪዲዮ ያሳዩን። መጠየቅ ያለበት ሰያ ይሄ ነው። ዘ ኔክስት ስቴፕ መሆን ያለበት ጊዜ መግደል አያስፈልግም። በቃ ልጅቱ በህይወት አለች፣ መረጃ ተይዟል። ከዚህ በኋላ ባይዘው ኢንድሪስ የሚባለው ካመጣ ያመጣል፣ ካላመጣም የሚያስፈልግ አይመስለኝ። በቃ ልጅቱ በህይወት ማለቷን አረጋግጠናል። እዛው ታፈና 5 ዓመት ታፈና የነበረች እህታችን አሁን ነፍሰ ጡር ከሆነች በኋላ ወደ አገር ቤት ወርውረዋት ገብታ ይኸው ለሀያት ነግራት ሃና የምትባለው እህትሽን ትመስላለች ምናምን ብለው በዛ ምክንያት ወሬ አንስተው እቺ ሃና የምትባለው ልጅ አማራ እንደሆነች በህይወት እንዳለች አብረው ከሃና ጋርም ሌሎች ሴቶችም አብረው እንደታገቱ ግልጽ የሆነ መረጃ እህታችን በስልጠኛ ተናግራለች። ስለዚህ ሰያ ማድረግ ያለበት ዘ ኔክስት ስቴፕ
ልጅቱ በህይወት ካለች እኔ አመጣታለሁ ብሏል። ይኸው አለች፣ ያምጣ። ይመች የሚባለው ልጅቷ በህይወት አለች፣ ያምጣ። ከዚህ በኋላ በህይወት አለች የለችም የሚል ነገር አናወራም። እኛ ማየት የምንፈልገው ልጅቷን በህይወት እንዲያመጡ ነው። በቃ አሁን የቀረን የእንድርስ ነው። እንድርስ ልጅቷ በህይወት ለመኖሯ አረጋጋጭ ቪዲዮ ካመጣ እንድርስ ሌላም ዋጋ መክፈል የለበትም። የመኖችን ብለን ሌላ ምንም የሚያስከፍለው ዋጋ የለም። እሷ በህይወት ለመኖሯ ማረጋገጫ ማንጣቱ ብቻ የሚያስመሰግነውና ክሬዲት የሚሰጠው ዋጋ እንትን ስለሆነ አሁንም እንድርስ አለ የሚለውን ቪዲዮ በዚች ላይ ቀጥሎ 7ኛ መረጃ ሊሆን በዚች ላይ ይስጠን። ከዛ በኋላ ወደ ይመች ነው። በቃ ሌላ ምንም ጥርጥር የለውም። በቃ አሁን እንድርስ ነው ተንድርስ ነው የምንጠብቀው። በቃ ሰይድ ይነሳል አይደል? ደውልለት በለው ሚኪን። ሰይድ ደውልለት በለው። ደውሉለት እስቲ ይነሳል። አሁን ይነሳል እንዴ? በጣም ረጅም የሀይቅ ልጅ ጋር ምናምን የተባለችውም እንደዛ ነፍሰ ጡር ናት። የነፍሰ ጡር ዋሊ መገኛ ቁጥር ማለት ነው። የልጅቱን ቀጥታ ቁጥሯን አላገኘሁትም። የሆነ ልጅ ቁጥር አግኝቻለሁ። ከሷ ጋር ግንኙነት ያላት የሆነ የጋሸና ልጅ ናት። በቃ ስለዚህ አሁን ሁለቱም መረጃዎች በነገራችን ወደ አንተ ልላክልህ ወይስ ልደውልላት? ይሄን ብቻ ነው የምጠይቅህ። ወደ እኔ ላከውን እደውልላታለሁ። ማጅን ቤተሰብ እዛው ቦታው ላይ የነበሩ ሴቶች ሁለት ናቸው። አሁን ባይዘው ሀናን ያዩት አንደኛ ይቺ ቅድም የሀይቅ ልጅ ጋር ሄደች የተባለችው ልጅ ሰይድ የምታስታውስ ከሆነ አንድ እሱ ራሱን የቻለ ሌላ መረጃ ነው። ሁለተኛ ይቺ ይቅርታ የስልጤ ነው የጉራጌ ያሁኗ ልጅ ማለት ነው። ሀያት ስሟ ማን ነው? ስሟን ባይዘው እኔ ያዘው። ለማንኛውም ስሟን ያዘው። ማን ነው ስሟ? ጓደኛሽ ሀያት ስሟ ማን ነው? ቆይ ሃይሚ ስሟን ፐብሊክ ባታደርገው አይሻልም? ችግር የለውም። ሁለት መረጃ ማለት ነው። ገባችሁ አይደለ? ይመስለኛል ያችኛውም ነፍሰ ጡር ናት ነው የተባለችው። ስለዚህ እዛ እያስረገዙ ሴቶቹን እንዳለ መውለጃቸው ሲደርስ እያወጡ ነው የሚልኳቸው ማለት ነው። አስቡት 5 ዓመት ሙሉ ተሰውራ በታጋቾች እጅ መኖር 5 ዓመት ሙሉ እንግዲህ ምን ሲደርስባት እንደነበር ያው አንድ ህሊና ያለው ሰው ማወቅ አያዳግተውም። አንደኛ አስረግዘው ነው የላኳት ተመልከቱ። በ5 ዓመታት ውስጥ ደግሞ ሰርች ያልፍልኛል እቀየራለሁ ብላ ከኢትዮጵያ ወጣ ወደ ሳውዲ ስትሄድ ድንበር ላይ ያስቀርተው ነው እንግዲህ 5 ዓመት ሙሉ እነሱ ጋር ያቆዩዋት ማለት ነው። ይችልች ገባችሁ አይደለ? ምን ያህል ስንቶች ሞቱ ተብለው ቤተሰቦቻቸው መርዶ ሰምተው ነገር ግን የልጆቻቸውን ሁኔታ ምንም አይነት መረጃ ሳይኖር ልጆቻቸው ሞተዋል ተብሎ የተነገራቸው ስንት ወላጆች አሉ። ምናልባት እነዛም እህቶች በእነዚህ አረመኔ የሆኑ ሰዎች እጅ ውስጥ አይኖሩም ማለት አይቻልም። የሀና መኖርና አለመኖር ከዚህ በላይ የሚያሳምን ምንም አይነት መረጃ አለ ብዬ አላምንም። ፈጣሪ ሙሉ ጤናዋን መልሶላት ደግሞ ይህች እህታችን ነገም ሆነ ከነገ ወዲያ ቀጣይም ቢሆን ተከታትለን ከራሱ አንደበት ለመስማትም ደግሞ